አጋንንት እጅጉን የሚጠሏቸው 7 አይነት ሰዎች። ውድ ቤተሰቦቼ እንደምናመሻችሁ፣ እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን አጋንንት እጅጉን የሚጠሏቸው 7 አይነት ሰዎችን እንመለከታለን። ምን አይነት ሰዎች ይሆኑ? እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ይህንን ወሳኝ ነገር እንረዳለን ማለት ነው። ስለዚህ ውድ ቤተሰቦቼ እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እያደረጋችሁ መጀመራችሁን እንዳትረሱ። ወደ መጀመሪያው ነጥባችን ከመሄዳችን በፊት እንግዲህ ሁላችንም እንደምናውቀው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት መሰረት አጋንንት የሚዋጉት ሰውን ሁሉ ቢሆንም አንዳንዶችን ግን ክፉኛ ይፈሯቸዋል፣ ይጠላቸውማል። አጋንንት የሚጠሉት ጉልበት ያለውን ሰውን ሳይሆን መንፈሳዊ ትጥቁ የጠነከረውን ሰው ነውና ይህንን ሁላችንም ልንረዳ ይገባል። ለዚህ ነው ደጋግመን ተግባራዊ ክርስትና ላይ በደንብ አድርጎ መስራት አስፈላጊ ነው የምንለው። ይህ ብቻ አይደለም፣ መስገድ፣ መጸለዩ፣ በንስሐ የታጠቡ በስጋውና ደግሞ መታተም እንዳለ ሆኖ ደግሞ በራሳችን ግል ማንነቶችና ባህሪያቶቻችን ላይ በውሏችን በመንገዶቻችን ላይ በሙሉ ማስተካከል የሚገቡን ነገሮች በህይወታችን ለተቀን በምናደርጋቸው ነገሮች ውስጥ ከአመት እስከ አመት በሚደረጉ ነገሮች ውስጥ በአጠቃላይ ቤታችን ውስጥ ማስተካከል የሚገቡን ነገሮች ልናስተካክል ይገባል። አጋንንት ሁላችንን በአጠቃላይ የሚፈትን እንኳን ቢሆን እንደዚሁ ደግሞ በጣም እጅጉን የሚፈሯቸው ሰዎች አሉ። በጣም መጠንቀቅ የሚገቡንና ማወቅ የሚገቡን በቤታችን ውስጥ ማስተካከል የሚገቡን ነገሮች ማስተካከል ይገባልና የመጀመሪያው ውድ ቤተሰቦቼ አጋንንት እጅጉን ከሚጠሏቸው ሰዎች ውስጥ አንደኛው ትሁት ሰው ነው፣ ወይም ደግሞ the humble person የሚባለውን ማለት ነው። ትህትናን ገንዘቡ ያደረገን ሰው፣ ትህትናን የኑሮው አካል ያደረገን ሰው፣ ትህትናን የህይወቱ መንገድ መሰረት ያደረገን ሰው፣ ትህትናን የህይወቱ አቅጣጫ ላደረገ ሰው፣ ትህትናን በትዳሩ፣ በኑሮ፣ በህይወቱ፣ በስራው፣ በአጠቃላይ በማንነቱ ላይ ገንዘብ ያደረገን ሰው አጋንንት በጭራሽ ቢፈትኑት እንኳን እየፈሩት እየተጨነቁ የሚያደርጉት ነው ማለት ነው። በጣም በሚገርም ሁኔታ ማለት ነው። አጋንንት ከሚፈሯቸው ከሚባሉት ሰዎች ውስጥ አንደኛው ትህትናን ገንዘብ ያደረገው ወይም the humble person የሚባለው ነው ማለት ነውና አጋንንት በትዕቢት የወደቁ መናፍስት በመሆናቸው ትህትናን ማየት በጭራሽ አይችሉም። ትሁት ሰውን ሲመለከቱ የራሳቸውን ውድቀትና የሰውን ልጅ ክብር ስለሚያስታውሳቸው ይቃጥላሉ። እንግዲህ በስነ ፍጥረት ታሪክ እንደምንረዳው እግዚአብሔር አምላካችን 100 ነገድ አድርጎ ነበር የፈጠረው። ከነዛ ከ100 ነገዶች ውስጥ እንግዲህ 99 ነገድ መልእክት ብቻ ሲቀሩ የሳጥናኤል ጎራን የተከተሉት በሙሉ ወድቀዋል ማለት ነው። እሱን ያመኑና ከሱን የተከተሉ ወድቀዋል። ዛሬ ዲያብሎስ በሱ ፈንታ አድማኤል የሚባለው ወይም የአዳም ዘር የሚባለው በመተካቱ ዛሬ በዘመናት በሙሉ ያንን ሁሉ ኃጢአት እያስፈጸመን አሁንም ድረስ በኃጢአት በክፋት ትህትናን ፍቅርን ገንዘብ እንዳናደርግ በህይወታችን ሁሉ የሚፈትነን ለዚህ ነው። ባለጋራ ሆኖ በህይወታችን በመንገዳችን በሁሉም ነገራችን ላይ ጠላት ሆኖ የሚያጠቃን የሚጥለን በውድቀታችን የሚደሰት ለዚህ ነው ማለት ነውና ለምንድን ነው ትህትናን ገንዘብ እንድናደርግ ስለማይፈልግ ማለት ነውና አንድም እሱ የወደቀው ትህትናን ገንዘቡ ሳያደርግ በድፍረት በመታበይ ስለወደቀ ማለት ነውና እኛ ደግሞ ትህትናን መላመድ ስንጀምር ዲያብሎስ ይወድቃል፣ ይሸነፋል። ለምን? እሱ የወደቀበት ስለሆነ ትህትናን ገንዘብ ማድረግ ስላልቻለ የወደቀበት ስለሆነ እኛን ትህትናን በህይወታችን ውስጥ ተግባራዊ ስናደርግን ዲያብሎስ አይወድም ማለት ነውና መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። የያዕቆብ መልእክት ምዕራፍ 4 ከቁጥር 6 ላይ ማለት ነው። አስተውሉ ውድ ቤተሰቦች፣ ምንድነው ያልኩት? እግዚአብሔር ትዕቢተኞችን ይቃወማል። ለዚህ ነው ዲያብሎስ ከሰማይ ሰማያት ተቀጥቅጦ የወደቀው ማለት ነው። ወድቋል፣ ወደ ምድር ተጥሏል። ዛሬ ለዚህ ነው እኛን በህይወታችን በሙሉ መከራ እያሳየን ያለው፣ በህይወታችን በሙሉ እየፈተነን ያለው ለዚህ ነው። ስለዚህ ብዙዎቻችን ይህንን ዲያብሎስ አብሮን በዚህ ምድር ላይ መጣሉን ስላላወቅን ስላልተረዳን እንደዚሁም ደግሞ ስለ ዲያብሎስ ሴራና ዓላማ ማወቅ ስለማንፈልግ በብዙ መንገድ በዲያብሎስ እየተፈተንን እንገኛለን። የኛ የሆነውን ጸጋ እግዚአብሔር የሰጠውን እዚህ ጋር መጽሐፍ ቅዱስ እንደሚናገረው ለትሑታን ግን ጸጋን ይሰጣል። ይህንን የተሰጠንን ጸጋ እንኳን በአግባቡ እንዳንጠቀም ዲያብሎስ በህይወታችን ውስጥ እየገባ ጸጋዎቻችንን በመሸፈን በመጋረድ የኛ የሆነውን ነገር በመሸፈን በመጋረድ እድላችንን፣ ሰላማችንን፣ የኛ የሆነውን ነገር ሁሉ እንዳንጠቀም ያደርጋልና መንቃት አስፈላጊ ነው። ታላቁ ቅዱስ እንጦንስ በረከቱ ይደርብን እና እንዲህ ይላል፣ የሰይጣንን ወጥመዶች ሁሉ ተዘርግተው አየሁ፣ እነዚህን ማን ሊያልፋቸው ይችላልን ብዬ ጠየቅኩኝ አሰብኩኝም። ትህትና ብቻ የሚል ድምፅ ሰማሁ፣ ሰይጣን በትህትና ፊት አቅም የለውምና። አያችሁት? ምን ያህል የገዳም አባቶቻችን፣ የበረሃ አባቶቻችን፣ የቀደሙት የቤተክርስቲያን አባቶቻችን፣ የቤተክርስቲያን ጠበቃ የምንላቸው አባቶቻችን
ስለ ትህትናና በነበራቸው በገድል ሕይወታቸው ውስጥ ምን ያህል ስለ ትህትና እኛን እንደሚያስተምሩ ማለት ነውና ስለዚህ የመጀመሪያው ትህትናን ገንዘቡ ያደረገ ሰው፣ ትህትናን በኑሮ ውስጥ ተግባራዊ ያደረገ ሰው፣ ትህትናን የኑሮ መሰረት ያደረገ ሰው ዲያብሎስ እጅጉን ከሚፈሯቸው ሰዎች ውስጥ አንዱ ነው ማለት ነው እና ሁላችንም ትህትናን ገንዘብ ልናደርግ ይገባል። ትህትና ዝም ብሎ የሚመጣ ነገር ሳይሆን የሚኖርም ሕይወት ነው። በተግባር የምንፈጽመው በሕይወታችን ውስጥ እግዚአብሔር ያንን ጸጋ እንዲሰጠን የምንሰራው ስራ ነው። ስለዚህ እግዚአብሔር ትህትናን እንዲያላብሰን እግዚአብሔርን በጸሎታችን በደንብ አድርገን ልንጠይቅ ይገባልና ትህትና በጣም አስፈላጊና ወሳኝ ነገር ነው ውድ ቤተሰቦች። ስለዚህ ሰይጣን በሕይወታችን ከዘረጋው ወጥመዶች የምናመልጠው በምንድን ነው ይላል ቅዱስ አባታችን አባ እንጦንስ? በትህትና እንደሆነ በደንብ አድርጎ ይነግረናል። ስለዚህ ትህትናን ገንዘቡ የሚያደርግ ሰው አጋንንት እጅጉን ይጠሏቸዋል፣ ይፈሯቸዋል ማለት ነውና የመጀመሪያው ሰው ትሁት ሰው ወይም ደግሞ ትህትናን ገንዘቡ ያደረገ ነው ሰው ማለት ነው። ሁለተኛው ደግሞ ውድ ቤተሰቦቼ ኃጢአቱን የምናዘዝ ንስሐ የሚገባ ሰው ነው። አጋንንት እጅጉን ከሚጠሏቸውና ከሚፈሯቸው ሰዎች ውስጥ ንስሐ በየጊዜው ዘወትር ንስሐ ኃጢአቱን ለካህን ኃጢአቱን ለእግዚአብሔር ኃጢአቱን ለቅዱሳን የሚናገርን ሰው አጋንንት ይፈራሉ። ዘወትር ኃጢአቱን የሚያስብን ሰው አጋንንት ይፈራሉ፣ ይጠሏቸዋልም ጭምር ማለት ነው። ምክንያቱም ያመልጠዋል፣ መያዝ አይችልም ማለት ነውና ስለዚህ እንደዚህ አይነት ሰዎችን አጋንንት እጅጉን ይፈራሉ ማለት ነውና ሁለተኛው ኃጢአቱን የምናዘዝ ንስሐ የሚገባን ሰው ማለት ነው። ለዚህ ነው እኮ ዛሬ ንስሐ መግባት በምንፈልግ ጊዜ ላይ የተለያዩ ሐሳቦች በዙሪያችን እየተሽከረከሩ ንስሐ እንዳንገባ ከእግዚአብሔር ጋር እንዳንሆን በንስሐ እንዳንመላለስ በቤተክርስቲያን ስርዓትና ሕግ ውስጥ በዛ መንገድ ውስጥ እንዳንቀመጥ የተለያዩ ደንቃራ ሐሳቦችን እያቀረበ ከንስሐና ከቤተክርስቲያን ስርዓት እንድንርቅ የሚያደርገው። ስለዚህ ዲያብሎስ ከሚፈራው ወይም አጋንንት ከሚንቀጠቀጡባቸው ሰዎች ውስጥ አንዱ ንስሐ የሚገባ ሰውና ኃጢአቱን የምናዘዝን ሰው ነው ማለት ነውና አጋንንት በሰው ልጅ ላይ ስልጣን የሚያገኙት በኃጢአት ምክንያት ነው። አንድ ሰው ኃጢአቱን ስናዘዝ ግን ሰይጣን በእርሱ ላይ የነበረው የክስ መዝገብ ይቀደዳል። ሰይጣን ምስጢር ይወዳል፣ ንስሐ ግን ምስጢሩን ስለሚያወጣበት ንስሐ የሚገባን ሰው አጋንንት እጅጉን ይጠላሉ ማለት ነውና ስለዚህ ንስሐ የሚገባን ሰው ኃጢአቱን የምናዘዝን ሰው በእግዚአብሔር ፊት ተንበርክኮ አቤቱ ጌታ ሆይ ማረኝ ይቅር በለኝ የሚልን ሰው ዲያብሎስ እጅጉን ይፈራል፣ ይንቀጠቀጥማል። ስለዚህ ይህንን በጣም መረዳት ማወቅ ያስፈልጋል። ንስሐ ለዚህ ነው ደጋግመን እንድንገባ የሚደረገው። ንስሐ በየሚደገም ምስጢርም ሆኖ የቀረበው ለዚህ ነው። ስለዚህ በጣም መጠንቀቅ የሚያስፈልገው እዚህ ጋር ነው። ስለዚህ አጋንንት ከሚፈሯቸው ሰዎች ውስጥ ሁለተኛው ንስሐ የሚገባን ሰው ነው ማለት ነው። ኃጢአቱን የምናዘዝን ሰው አጋንንት እጅጉን ይፈራሉ ማለት ነው። መጽሐፍ ቅዱስ በአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 9 ላይ ይላል ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፅ ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለዚህ ኃጢአትን መናዘዝ አያችሁት? ለዚህ ነው ዲያብሎስ ኃጢአታችንን መናዘዝ ንስሐ መግባት ስንፈልግ የተለያዩ ሐሳቦችን እያቀረበ ከንስሐ አባታችን ጋር እንዳንነጋገር በጸሎት ሰዓትም ኃጢአታችንን የሰራነውን በደል እግዚአብሔር ይቅር ለን ተንበርክከን እግዚአብሔርን ይቅር በለኝ ብለን እንዳንጠይቅ ንስሐ ከምንገባባቸው መንገዶች አንዱ ለንስሐ አባት መናገር እንደሆነ መጽሐፍ ቅዱስ በተደጋጋሚ ይናገራል። ነገር ግን ለእግዚአብሔር የመጀመሪያው ኃጢአታችንን በመጀመሪያ ደረጃ ያመነው ሰው በእግዚአብሔር ፊት ኃጢአቱን የመፈጸሙን ማመንና ለእግዚአብሔር ኃጢአቱን መናገር አለበት። ምክንያቱም እግዚአብሔር ሁሉን የሚያውቅ ሁሉን አዋቂ ስለሆነ ማለት ነው። ነገር ግን ለንስሐ አባት ሄዶ ኃጢአትን መናገር በጣም አስፈላጊና ወሳኝ ነገር ነው ማለት ነውና ይህንን የሚያደርጉትን ሰዎች አጋንንት እጅጉን ይፈራሉ ማለት ነውና መናፍስት ከሚፈሯቸው ሰዎች ውስጥ አንዱ ኃጢአቱን የምናዘዝና ንስሐ የሚገባን ሰው ነው ማለት ነው። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እንዲህ ይለናል ኃጢአትን ስትናዘዝ ሰይጣንን ትፈርደዋለህ። አስተውሉ። ኃጢአትን ስትናዘዝ ሰይጣንን ትፈርደዋለህ፣ ከእንግዲህ በአንተ ላይ የሚቆምበት መሬት የለውምና። ስለዚህ ንስሐ የሚገባንና ኃጢአቱን ዘወትር የምናዘዝን ሰው አጋንንት እጅጉን ይፈራሉ ማለት ነው። የመጀመሪያው ምንድን ነው ያልኳችሁ? የመጀመሪያው ሃምብል ፐርሰን ወይም ደግሞ ትህትናን ገንዘቡ ያደረገን ሰው አጋንንት እጅጉን ይፈራሉ። ሁለተኛው ደግሞ ኃጢአቱን የምናዘዝ ንስሐ የሚገባን ሰው አጋንንት ይፈራሉ። ለምን? ይህንን ነገር ገንዘብ የሚያደርጉ ሰዎች፣ ትህትናን ገንዘብ የሚያደርጉ ሰዎች፣ ኃጢአታቸውን ዘወትር የሚናዘዙ ሰዎች፣ በጸሎት ቦታም በንስሐ ከንስሐ አባታቸውም ጋር ኃጢአታቸውን የሚናዘዙ ሰዎች
ከዲያብሎስ እቅፍ እንደሚያመልጡ ስለሚያውቅ እነዚህን ሰዎች አጋንንት ይፈራሉ፣ ይፈትኗቸዋል። ነገር ግን ሁላችንን የሚፈትኑ እንኳን ቢሆን ይህንን ተግባር ዘወትር የሚያደርጉትን ሰዎች አጋንንት ይፈራሉ። ስለዚህ እኛም ኦርቶዶክሳውያን ሁላችንም ትህትናን ገንዘብ ልናደርግ ይገባል። ንስሐ ዘወትር ልንገባ ይገባል። ኃጢአታችንን ማመን፣ ኃጢአታችንን መናዘዝን በደንብ አድርገን ልንተገብረው የሚገባ መሰረታዊ ጉዳይ ነው። ሶስተኛው ደግሞ ዘወትር የኢየሱስ ክርስቶስን ስም የሚጠራ ሰው ወይም ደግሞ የኢየሱስ ክርስቶስ ጸሎት ተብላ በተለይም የምትታወቀውን ጸሎት ደጋግሞ መጸለይ ወይም ደግሞ የጸሎት ሰው መሆን ማለት ነው። በአጠቃላይ በቃ በማንኛውም መንገዳችን በጉዟችን በሙሉ የክርስቶስን ስም ማንሳት፣ በማንኛውም ድርጊቶቻችን የክርስቶስን ስም ዘወትር ማንሳት፣ በስራችን ላይ በምግባችን በምንመገብበት ጊዜ፣ በምንጠጣበት ጊዜ፣ በምንለብስበት፣ በምናደርጋቸው ነገሮች ሁሉ የክርስቶስን ስም ማንሳት፣ ክርስቶስ ኃይላችን፣ ክርስቶስ ጉልበታችን፣ ክርስቶስ መድኃኒታችን እንደሆነ ዘወትር ስለ ክርስቶስ መናገር፣ የክርስቶስን አምላክነት መመስከር። ይህንን የሚያደርግን ሰው አጋንንት አይዳፈሩትም፣ ይፈሩታል በደንብ ማለት ነውና ይህንን በጣም ማስተዋል ያስፈልጋል። ዘወትር የኢየሱስን ስም የሚጠራን ሰው አጋንንት እጅጉን ይፈራሉ። የኢየሱስ ክርስቶስ ስም ለአጋንንት የሚባላ የሚያቃጥል እሳት ነው። ጌታ ኢየሱስ ክርስቶስ ሆይ ማረኝ የሚለውን ሰው ወይም ደግሞ እያለ በመቁጠሪያም ይሁን በልቡ የሚጸልይን ሰው አጋንንት ሊቀርቡት አይችሉም ማለት ነው። በጣም በጣም አስፈላጊና ወሳኝ ነገር ነው። ለዚህ ነው መቁጠሪያን ከምንጠቀምባቸው መንገዶች አንዱ እንግዲህ በጣም ብዙ ሰዎች የሚቃወሙትም ቢሆን አንዱ የክርስቶስን ሕማም እያስብን ሰውነታችንን መታ መታ ማድረግ ነው። እስቲ መቁጠሪያን የምትቃወሙ ሰዎች በዚሁ አጋጣሚ አንድ አሳይመንት ልስጣችሁ። መቁጠሪያን የምትቃወሙ ሰዎች የክርስቶስን ሕማም ብቻ እያስባችሁ መቁጠሪያን ዝም ብላችሁ ሰውነታችሁን ነካ ነካ፣ የክርስቶስን ሕማም እያስባችሁ ግረፉት ራሳችሁን። አሁን ለዚህም እንደዚህ ሲናገር ብዙ ምክንያት ልታቀርቡ ትችላላችሁ። እስቲ የክርስቶስን ሕማም እያስባችሁ ቅዱሳን አባቶቻችን በገድላቸው በሕይወታቸው በኑሯቸው አሁንም ድረስ በትልልቅ ገዳማት ብትሄዱ በጣም ትልልቅ የሚባሉ እስከ መብቃት የደረሱ አባቶቻችን ሰውነታቸው ለሰንሰለት ይዘው ሰውነታቸው ለትልልቅ ሰንሰለት አስረው ሰዎች እንዳየው ደብቀው በውስጣቸው አስቀምጠው ሰውነታቸውን ጠፍረው ወጥረው የሚኖሩ ሰዎች አሉ። በጣም ብዙ አይነት የገድል ሕይወት የሚኖሩ አሁንም በዘመን ላይ አሉ። ስለዚህ እስቲ እናድርግ። መቁጠሪያን አውጡና በጌታችን በመድኃኒታችን በኢየሱስ ክርስቶስን ብላችሁ ከባረካችሁ በኋላ እየቆጠርን እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ እያለን እንደምንጠራው ሁሉ እስቲ ሳዶር እያልን አላዶር እያልን ዳናት አዴራ እያልን አቤቱ ጌታ ሆይ ማረኝ እያልን እስቲ ሰውነታችንን መታ መታ እናድርገው። ምን ያህል ለውጥ በሕይወታችሁ ላይ እንደምትመለከቱ እኔ ምስክር ነኝ። ማለት ብዙ ሰዎች ምስክር ሊኖሩ ስለሚችሉ ማለት ነው። ግን እኔም የሚጠቀመው ስለሆነ ብዙዎቻችን በተለይም የመናፍስትን ውጊያ የተረዳን ሰዎች የምናደርገው የምንጠቀመው ስለሆነ በተለይም በውጪው ዓለም ላይ በጣም በሚገርመው በኦሪየንታል ኦርቶዶክስ በሚባሉት በዓለም ላይ በደንብ ስለ መቁጠሪያ በደንብ ይጠቀማሉ። እኛ ሀገር ላይ ሲሆን ግን መቁጠሪያን አስማት ነው ሌላ ነገር እያለን ስም እንሰጠዋለንና እስቲ እንጠቀመው። የክርስቶስን ሕማም እንኳን እያሰበን እንጠቀመው። ስለዚህ ሶስተኛው ምንድነው ያልኳችሁ? ዘወትር የኢየሱስን ስም የሚጠራ ማለት ነውና ለምሳሌ መቁጠሪያን ይዞ እግዚኦ መሐረነ ክርስቶስ እያለ የሚጸልይን ሰው አጋንንት አይዳፈሩም። ለምን? ዘወትር ይህ ሰው በጸሎቱ ክርስቶስን ይጠራል። ክርስቶስን የያዘ ሰው ደግሞ አይወድቅም፣ አይሸነፍም። ለዚህ ነው ዲያብሎስ ክርስቶስን ከሕይወታችን ሊያርቅ ከክርስቶስ እኛን ለመለየት ነው ዘወትር ስራው ማለት ነውና ይህንን በደንብ ማሰብ አስፈላጊ ነው። መጽሐፍ ቅዱስ እንዲህ ይላል በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 10 ላይ በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። ስለዚህ የክርስቶስ ስም ዲያብሎስን ያንበረክካል። የክርስቶስ ስም ዲያብሎስን ያቃጥላል። የክርስቶስ ስም ዲያብሎስን ያነዳል። ስለዚህ የክርስቶስን ስም በጉዞ በመንገዱ በሕይወቱ በመንገዱ ሁሉ የክርስቶስን ስም የሚጠራ ሰው ዲያብሎስን ድል ያደርጋል፣ ያሸንፋል። ይህንን የሚያደርግን ሰው ደግሞ አጋንንት እጅጉን ይፈራሉ ማለት ነውና በጣም በዚህ መንገድ ነገሮችን መረዳት ያስፈልጋል። ዘወትር በጉዟችን በመንገዳችን የክርስቶስን ስም እንደ እስትንፋሳችን ከኛ ሊለያይ አይገባም። በቃ በየመንገዱ በመንገድ ላይ ስንሆን፣ በጉዟችን ስንሆን፣ በስራችን ስንሆን አቤቱ ጌታ ሆይ ማረኝ፣ ይቅር በለኝ። አቤቱ ጌታዬ ሆይ እኔን ኃጢአተኛውን ልጅህን ማረኝ፣ ይቅር በለኝ። እንዲህ እያልን የኢየሱስ ክርስቶስን ጸሎት በደንብ መጸለይ አስፈላጊ ነው። ውድ ቤተሰቦቼ ቅዱስ ዮሐንስ እንዲህ ይለናል፣ በኢየሱስ ስም ጠላትን ግረፈው፣ ከዚህ ስም የበለጠ በሰማይም በምድርም ኃይለኛ መሳሪያ የለምና። ስለዚህ እያንዳንዱን ነገር በክርስቶስ ስም ስናደርግ ክርስቶስ ከኛ ጋር ይሆናል። ስለዚህ እኛን ከዲያብሎስ
የዲያብሎስን ስራና ዓላማ ከህይወታችን ለማራቅ የክርስቶስን ስም በሁሉም ነገራችን ላይ ልናካትት ይገባል ማለት ነው። ሶስተኛው ዘወትር የኢየሱስ ስም የሚጠራን ሰው ወይም ደግሞ የጸሎት ሰው ወይም ደግሞ የክርስቶስን ጸሎት ዘወትር የሚጸልይን ሰው አጋንንት እጅጉን ይፈራሉ ማለት ነው። አራተኛው ደግሞ በቅዱስ ቁርባን ከጌታ ጋር የሚዋሃድ ሰው ወይም ደግሞ ከጌታ ህብረት ወይም ደግሞ በስጋውና ደግሞ ህብረት ውስጥ የሚሳተፍን ሰው አጋንንት እጅጉን ይጠላሉ። ለዚህ ነው ዛሬ ስጋውና ደሙ ሲነሳ ብዙ ሰዎች የተለያዩ ምክንያቶችን ያቀርባሉ። ስጋውና ደሙ ሲታሰብ ከየት እንደዚህ ምክንያቶች እንደሚመጡ እኔ አንዳንድ ይገርመኛል። እዛው ቤተክርስቲያን ውስጥ የሚያገለግሉ በቤተክርስቲያን ውስጥ የሚኖሩ ሰዎች በቤተክርስቲያን ውስጥ ሆኖ ለዘመናት ሲያገለግሉ የነበሩ ሰዎች ስጋውና ደሙን ተቀበሉ ሲባሉ ግን የሚያቀርቧቸው ምክንያቶች ይገርማሉ። ስለዚህ ስጋውና ደሙን የሚቀበልን ሰው አጋንንት እጅጉን ይፈራሉ። ስጋውና ደሙን የሚቀበሉትን ሰዎች አጋንንት እጅጉን ይፈራሉ፣ ይንቀጠቀጣሉ። ስለዚህ ነው ከስጋውና ደሙ እንዳንቀርብ የተለያዩ ምክንያቶችን በህሊናችን ያቀርባሉ። ንስሐ ገብታችሁ ሰግዳችሁ ጸልያችሁ ራሳችሁን አዘጋጅታችሁ ስጋውና ደሙን መቀበል በምትፈልጉበት ሰዓት ላይ የማይሆኑ ደንቃራ ሐሳቦችን ያቀርብና ከዛ ነገር እንድትርቁ ያደርጋል። በተለይም ብዙዎቻችን ደግሞ በተግባራዊ ክርስትና ህይወት ውስጥ ብንሆንም እንኳን የመናፍስትን ሴራና የመናፍስትን ውጊያ መረዳት ስለማንፈልግ እንደዚህ አይነት ፈተናዎች ሲመጡ ለመውደቅ ቅርብንን ማለት ነው። ነገር ግን የመናፍስት ሴራ መሆኑን የተረዳ ሰው በጌታዬ በኢየሱስ ክርስቶስ ስም ይህ ሐሳብ የኔ አይደለም፣ ይህን ሐሳብ በኔ ላይ የምታመላልስ የጠላት ኃይል በጌታዬ በኢየሱስ ክርስቶስ ስም ስራ፣ ዓላማ፣ ዕቅድ ሁሉ የፈረሰ ይሁን። አሁን በሚቀበለው በክርስቶስ ስጋና ደም የነደድኩን፣ አሁን በሚቀበለው በጌታዬ በኢየሱስ ክርስቶስ ስም የተቃጠልኩን እያላችሁ መቃወምን ዘወትር መለማመድ አስፈላጊ ነው። ስለዚህ በቅዱስ ቁርባን ከጌታ ጋር የሚዋሃድ ወደ ጌታ ደስታ ወደ ህብረቱ ከክርስቶስ ጋር አንድ ወደ መሆን የሚመጡ ሰዎችን አጋንንት እጅጉን ይፈራሉ። አጋንንት ከምንም በላይ የሚፈሩትና የሚጠሉት የክርስቶስን ስጋና ደም የሚቀበልን ሰው ነው። ይህ ሰው የመለኮት እሳት በውስጡ ስላለ አጋንንት ሊነኩት ቀርቶ ሊያዩትም ይከብዳቸዋል። ለምን? ብርሃን የሆነውን ጌታ፣ የብርሃን ሁሉ ጌታ፣ የብርሃናት ሁሉ ገዢ የሆነውን ክርስቶስን በውስጡ ይዟል። መጽሐፍ ቅዱስ ምንድን ነው ብለው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን የበላ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ ክርስቶስ የተናገረውን በግልጽ የሚኖሩ ሰዎች ስጋውና ደሙን የተቀበሉ ሰዎች ናቸው። መጽሐፍ ቅዱስ እንደዚህ ይላል፣ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ። ስለዚህ ይህንን በጣም መረዳትና በዛ መንገድ ውስጥ መጓዝ አስፈላጊ ነው። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እንዲህ ይለናል፣ ከቅዱስ ቁርባን ጠረጴዛ የምንመለሰው እንደ አንበሳ እሳትን እየተነፈስን ነው፣ ሰይጣንም እኛን ማየት አይችልም ይሸሻል እንጂ ይለናል። እና ስለዚህ አንዱ ዲያብሎስን የምናዋርደው ዲያብሎስን የምናሸንፈው ስጋውና ደሙን ስንቀበል ነው። በቤተሰቦቻችን ውስጥ የትኛውም አይነት የዛር መንፈስ የሚመለክ ቢኖር፣ የትኛውም አይነት የጣዖት አምልኮ በቤታችን ውስጥ ቢኖር ከቤተሰብ ውስጥ አንድ ሰው መረጃውን አግኝቶ እየሰገደ እየተንበረከከ ከህይወቱ ያንን ነገር ለማራቅ የመጀመሪያው ምዕራፍ መጓዝ ያለበት መረጃውን ማግኘት ቢሆንም ስጋውና ደሙን በመቀበል ሂደት ውስጥ ግን ከህይወቱ ውስጥ በሱ በዘር በኩል የመጣውን የጠላት የዲያብሎስን ሰንሰለት መበጠስና መስበር ይችላል። ቢያንስ ወደ ልጆቹ፣ ወደ ቤቱ፣ ወደ ትዳሩ የመናፍስቱ ሴራ እንዳይሸጋገር መከላከል ይችላል ማለት ነው። ስለዚህ በየትኛውም አይነት የመናፍስት ፈተና ውስጥ ያለን ሰዎች፣ በየትኛውም አይነት የባዕድ አምልኮ ውስጥ የመጣን ያለፍን ሰዎች ዛሬ ባለንበት ህይወት ውስጥ በችግሮቻችን በመከራዎቻችን ውስጥ ብንሆን ስጋውና ደሙን መቀበል ትልቅ ኃይል ስላለው ይህንን በጣም ማስተዋል ይገባል። የቤተ ክርስቲያናችን የሁሉም ነገር መቋጫው የሚባለው ስጋውና ደሙ ነው። ከስጋውና ደሙ ውጪ በላይ ምንም ሌላ ነገር የለም ውድ ቤተሰቦች። ስለዚህ ስጋውና ደሙን የሚቀበልን ሰው አጋንንት እጅጉን ይፈራሉ ማለት ነው። ስለዚህ አራተኛው ስጋውና ደምን የሚቀበልን ሰው አጋንንት እጅጉን ይፈራሉ። አምስተኛው ደግሞ ብዙዎቻችን የምንፈተንበት ይቅርባይና አፍቃሪ ሰው ነው። አጋንንት እንደዚህ አይነት ሰዎችን በደንብ ይፈራሉ። ለይቅርታ ራሱን ክፍት ያደረገ ሰው፣ ይቅርታን ለመቀበል የተዘጋጀ ሰው፣ ይቅርታን የሚጠይቅን ሰው አጋንንት እጅጉን ይፈራሉ። ለዚህ ነው ዛሬ አንድ ሰው ይቅርታ መጥቶ ሲጠይቀን ይቅርታውንም ለመቀበል ፍቃደኛ አይደለንም፣ ሰዎችንም ይቅርታ ለመጠየቅ ፍቃደኛ አይደለንም። አጥፍተን እንኳን ጥፋተኛ ሆነን እንኳን ይቅርታ ለመጠየቅ ፍቃደኛ አይደለንም። ለምን? የመታበይና ራስን ከፍ ከፍ የማድረግ ስሜትን ዲያብሎስ ከውስጥ ሆኖ ይገፋዋል ማለት ነው። ስለዚህ ውስጣችን ላይ ባለው አብሮን ባደገው በአይነ ጥላው በቡዳው በትዕቢት መንፈሱ በጠቋር መንፈስ ውስጣችን ላይ በመሆን ይህንን ስሜት በመግፋት ይህንን ሐሳብኛ ወደ ውጪ እናንጸባርቀዋለን። ዲያብሎስ ውስጣችን ሲሆኑ እኛ በማንረዳውና በማይገባን መልኩ ውስጣችን ላይ ሆነው ወደ ውጪ
ሪፍሌክት የምናደርገውን ነገር እኛ በማንረዳበት መንገድ ለሰዎች ይገልጡታል። አንዳንድ ሰዎች ነገሮቻቸውን ሲናገሩ አይረዱትም። ካደረጉትና ከሆነ በኋላ ግን ምን ሆኜ ነው ብለው ራሳቸውን ይጠይቃሉ። አያችሁት? ክፋትን ከሰሩ በኋላ መጥፎ ድርጊትን ከፈጸሙ በኋላ ምን ሆኜ ነው እንደዚህ ያደረኩት ብለው ይጠይቃሉ። ስለዚህ መንፈስ ምን ያደርጋል? አንድ ሰዎቹን ወደ ራሳቸው ልብ ይመልሳል። ከዛ ደግሞ ራሱ ተቆጣጥሯቸው የሚፈልገውን ድርጊት ያስፈጽማቸዋል። ኦንና ኦፍ የማድረግ ኃይል አለው ማለት ነው። ስለዚህ በሚፈልገው ሰዓት የሚፈልገውን ነገር ያስፈጽማል ማለት ነውና እነዚያን ነገሮች ላይ በጣም መጠንቀቅ አስፈላጊ ነው። ይቅር ባይና አፍቃሪ ሰውን አጋንንት እጅጉን ይፈራሉ። አጋንንት የሚኖሩት በጠብ፣ በቂም፣ በኩርፊያና በልዩነት ውስጥ ነው። አንድ ሰው ጠላቱን ይቅር ስልና ፍቅርን ሲያሳይ ሰይጣንን መኖሪያ ቤት እንደጠፋበት ሰው ይሆናል። ስለዚህ ሁላችንም ለይቅርታና ለበጎ ነገር፣ ለመልካም ነገር፣ ለፍቅር በደግነትና በመልካምነት ውስጥ ለመኖር ራሳችንን ማዘጋጀት ያስፈልጋል። በይቅር ባይነት ውስጥና በፍቅር ህይወት ውስጥ መመላለስን ገንዘባችን ልናደርግ ይገባል። ከሰዎች ጋር ከሁሉም ሰዎች ጋር በመልካምና በበጎ መንገድ ውስጥ ለመመላለስ ራስን ማዘጋጀትን የመሰለ መልካም ነገር የለም። ስለዚህ በዛ አይነት መንገድ ውስጥ ከሆንን ዲያብሎስን በየትኛው መንገድ በሚያመጣብንን ፈተና እናሸንፋለን፣ እንጥላለን ማለት ነውና ይቅር ባይና አፍቃሪን ሰው አጋንንት እጅጉን ይፈራሉ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 14 ላይ እንዲህ ይላል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና ይላል። ይህንን ሐሳብ ነው ዲያብሎስ ገልብጦት የሚያስነብበን። ይቅር ባትልም ምንም ችግር የለውም፣ ለምን ይቅርታ ታደርጋለህ? አንተ እሱ ማን ስለሆነ ነው አንተ ይቅርታ የምታደርግለት? እሱ ማን ስለሆነ ነው ከአንተ እንዲህ የሚሉ ነገሮችን ያቀርባል፣ ብዙ ነገሮችን ያቀርባል። የይቅርታን መንገድ ይዘጋባችኋል ማለት ነውና ይቅርታ እንድታደርጉና ራሳችሁን ዝቅ እንድትሉ። ምክንያቱም ዝቅ የሚያደርግ ሰው በትህትና መንገድ ውስጥ የሚሄድ ሰው ነው። ራሱን ከክርስቶስ ጋር ለማኖር ፈቃደኛ የሆነ ሰው ነው። ኃጢአቱን የምናዘዝ ሰው ነው። ንስሐ የሚገባ ሰው ነው። ስጋውና ደሙን የሚቀበል ሰው ነው ማለት ነው። እንደዚህ አይነት ሰዎች ለይቅርታ ራሳቸውን ዝቅ የሚያደርጉ ሰዎች ማለት ነውና በጣም መጠንቀቅና ማወቅ የሚገቡን ለሕይወታችን አስፈላጊ ነገሮች ናቸው። በይቅርታ መንገድ መጓዝ፣ በፍቅር በደግነት በመልካምነት መንገድ ውስጥ መኖር ለአጋንንት እሳት ናቸው እነዚህ። ምክንያቱም እነዚህ ተግባራት እነዚህ ባህሪዎች መልካምነት፣ ደግነት፣ በጎነት በገላትያ ምዕራፍ 5 ላይ የተገለጹት እነዚህ ነገሮች የዲያብሎስ አይደሉም፣ የክርስቶስ ባህሪዎች ናቸው። ስለዚህ እነዚህ ነገሮች እኛ ስንፈጽማቸው ዲያብሎስ ይናደዳል፣ ይቃጠላል ማለት ነውና አረጋዊ መንፈሳዊ ሰይጣን ጾምህና ጸሎትን አይፈራም። ቂም ይዘህ ከሆነ አብሮ ይጾማል። ነገር ግን ትህትናንና ፍቅርን አይችልም፣ በፍቅር ፊት ይቃጠላልና። ስለዚህ ይቅር ባይና አፍቃሪ ሰው መሆን ምን ያህል ዲያብሎስን እንደሚያሸንፍ በዚህ መረዳት እንችላለን። ዛሬ በሁሉም ነገር ግንፍል የምንል ሰዎች በስተናል። በሁሉም ነገር የኔ ካልሆነ፣ የኔ ድምፅ ካልተሰማ፣ እኔ የምለው ትክክል ካልሆነ፣ እኔ የምናገረው ነገር እውነት ካልሆነ፣ እኔ የምናገረው ሐሳብ በልጦ ካልተገኘ የምንል ሰዎች አለን። እንደዚህ አይደለም ውድ ቤተሰቦቼ። ስለዚህ በጣም መረዳትና ማወቅ የሚገባን ነገሮችን በሕይወታችን ውስጥ ማድረግ ያስፈልጋል። ቅድም በመጀመሪያው ሐሳብ ሲገባ እንደነገርኳችሁ በተግባራዊ ክርስትና ሕይወት ውስጥ ያለን ሰዎች ሁላችንም ልንረዳው የሚገባው ነገር በየጊዜው ባህሪዎቻችንን መመልከት ያስፈልጋል። እንዴት ነው እየኖርኩ ያለሁት? እንዴት ነው ሕይወቴ? ከዛ ከዓመት ዓመት ከወራት ወራት እንዴት ነው እየተጓዝኩ ያለሁት? እጸልያለሁ፣ እሰግዳለሁ። ሕይወቴ እንዴት ነው? ባህሪ ለምን አይነት ለውጥ አምጥቻለሁ? አሁን መስገድ መጸለይ ከጀመርኩ በኋላ ያለው ህይወት እንዴት ነው? ከዛ በፊት የነበረው ህይወት እንዴት ነው? ምን ማስተካከል አለብኝ? ምንድነው የጎደለው ነገር ብለን በጣም መመልከት ያስፈልጋል። ከሰዎች ጋር ያለኝ ቀረቤታ እንዴት ነው? ለፍቅር እንዴት ነኝ? ይቅርታ ለማለት ምን ያህል ይቅርታ ለማለት ጊዜ መውሰድም አያስፈልግም። በነገራችን ላይ ይቅርታን ለማለት ምንም ረጅም ጊዜ መውሰድ አያስፈልግም። ይቅርታ ማለት ክርስቶስ ራሱ ነው። ከክርስቶስ ጋር የምንኖር ሰዎች ከሆነን በማንኛውም አይነት ችግር ውስጥ ብንሆን፣ ምንም አይነት መከራ ወዴታችን ቢመጣ ራሳችንን ለይቅርታ ማዘጋጀት ያስፈልጋል። ይቅርታ የምንጠይቅ ይቅርታም የምንቀበል ሰዎች ልንሆን ይገባል። ታዲያ ዝም ብለን ለታይታና ለይሆናል ወይም ደግሞ አዎ ይቅርታ ብላለች ለማለት ሳይሆን ይቅርታው ከልብ በፍቅር የሚሆንና ተግባራዊ የሆነ የይቅርታ መንገድ ሊሆን ይገባል ማለት ነውና አምስተኛው ይቅር ባይና አፍቃሪን ሰው አጋንንት እጅጉን ይፈራሉ ማለት ነው። ስድስተኛው በጾም ራሱን የሚገዛን ሰው፣ በቃ መጾምን የህይወቱ መንገድ ያደረገ፣ ጾምን የህይወቱ አካል ያደረገ፣ ጾምን የህይወቱ መንገድና አቅጣጫ መሪ ያደረገን ሰው አጋንንት እጅጉን ይፈራሉ። መጽሐፍ ቅዱስ ላይ ምንድን ነው የሚለው? ይህ አይነት ጋኔን ይህ ወገን ተብሎ የተነገረው። በነገራችን ላይ ወገን ተብሎ ሲነገር ወገን የሆነ ማለት አብሮ ቤተሰብ የኖረ አብሮ ከኛ ጋር የኖረ ሲመለክ ሲገበር የነበረ መንፈስን ክርስቶስ አምላካችን በመጽሐፍ ቅዱስ ላይ ምን ብሎ ነገረን? ወገን። ይህ ወገን አለ። ይህ ወገን ብሎ የነገረን
አብሮን ያደገ ከእናት ከአባቶቻችን ከቀደሙት አባቶቻችን ሲሸጋገር የመጣ የዛር መንፈስ ለመኖሩ ማሳያም ጭምር ነው። ብዙ መምህራን ይህንን ነገር መናገር አይፈልጉም። ይህ ወገን ነው የተባለው። ክርስቶስ አጋንንት መሆናቸውን እያወቀ ወገን ብሎ መጥራት ለምን አስፈለገው? አያችሁት? ወገን ብሎ ሲነገረን አጋንንት አብሮን እንደሚኖሩ ሲመለኩ ሲገበሩ አብሮን በቤት ውስጥ እንደሚኖሩና የዛር መንፈስ ተብሎ የዘር መንፈስ ሆነው አብሮን እንደሚኖሩ ለማሳየትም ጭምር ነው ወገን ተብሎ የተጠቀሰው መጽሐፍ ቅዱስ ላይና አንዱ በጾም ራሱን የሚገዛን ሰው አጋንንት እጅጉን የሚፈሩት ለዚህ ነው። ምክንያቱም በጾም በጸሎት ራሱን የሚያበረታን ሰው፣ ጾምን የህይወቱ አቅጣጫ የሚያደርግን ሰው፣ ጾምን የህይወቱ መንገድና መሪ የሚያደርግን ሰው አጋንንት በጣም ይፈሩታል። ለዚህም ነው ብዙ ጊዜ በጾም የምንፈተነው። መጾም ስንፈልግ በጾም የተለያዩ ምክንያቶች ይቀርቡብናል። እንዳንጾም፣ ከጾም እንድንሰንፍ፣ ጾማችን እንዲረክስ፣ ጾማችን እንዲገድፍ፣ ጾማችን እንዲበላሽ የተለያዩ የድፍረት ንግግሮችን የድፍረት ሀሳቦች ይቀርቡብናል። በተለይም ጠቋር ደግሞ ለዚህ አንደኛው ነው። ጠቋር በተለይም ጾምና ጾም ነገሮች ላይ በጣም ከምንፈተንበት መንፈስ አንዱ ጠቋር ነውና በተለይም ጠቋር የቤተሰባችን ጠባቂ ተብሎ የሚመለክ እናት አባቶቻችን ሲያመልኩት ሲገብሩት የሚኖሩት የዛር መንፈስ ነውና በጣም ደፋር ነው። ብዙ ሰዎች ከጾም እንዲርቁ የሚያደርግ አርብና ሮብን የድህነት ጾም ተብሎ የተሰጠንን ቤተክርስቲያን በአዋጅ የሰጠችንን ጾም እንኳን እንዳንጾም ከሚያደርገን አጋንንት አንዱ ጠቋር ነው ማለት ነውና ይህንን በጣም መረዳት ያስፈልጋል። አጋንንት ሰውን የሚያጠቁት በስጋ ምቾትና በሆድ ቅምጥልነት ነው። በጾም ስጋውን የሚያደክም ሰው ግን ለሰይጣን ምቹ መግቢያ ቀዳዳዎችን ይዘጋበታል። ለዚህ ነው አጋንንት የሚሸነፉት የምንለው። ሆዳም እንድንሆን ጠግበን እንድንበላ ያኛውንም ይሄኛውንም ጥሬውንም እርጥቡንም ብስሉንም ጥሬውንም እንድናግበሰብስ የሚያደርጉን ውስጣችን ያሉት አጋንንቶች ናቸው። ስለዚህ በጣም መጠንቀቅ የሚያስፈልገው እዚህ ጋር ነው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ላይ ቅድም ያነሳሁትን ሐሳብ ይህ አይነት ወይም ይህ ጋኔን ግን በጸሎትና በጾም ካልሆነ በስተቀር አይወጣምና ይላል። ስለዚህ በጾምና በጸሎት የሚወጡ አጋንንቶች አሉ ማለት ነው። በጾምና በጸሎት ብቻ የሚወጡ አጋንንቶች አሉ ማለት ነው። አስተውሉ ውድ ቤተሰቦቼ። ስለዚህ መጾም ግዴታ ሲሆን ስንጾም አብሮን ከኛ ጋር ሲበላ የነበረው መንፈስ አሁን ከናንተ ጋር አይበላም፣ ይወጣል ማለት ነው። መስገድ መጸለይ ስትጀምሩ ቀድሞ ነፃ የሆነ ነገር ላይ ተመችቶት ቁጭ ብሎ የነበረው እናንተ መጸለይ መስገድ ስትጀምሩ ተግባራዊ ክርስቲያናው ሲጀምሩ ከናንተ ጋር አብሮ አይቀመጥም ማለት ነውና ይለቃል ማለት ነውና ታላቁ ቅዱስ ባሲሊዮስ እንዲህ ይለናል። ጾም የነፍስ ጦር መሳሪያ ነው። ለሕፃናት ጠባቂ፣ ለጎልማሶች ራስን መግዣ፣ ለሽማግሌዎች የክብር ዘውድ ነው። ሰይጣን ጾም ያለበት ቤት አይቀርብም። ስለዚህ ቤታችን በጾም የታጠረ መሆን አለበት። ባል፣ ሚስት፣ ልጆች በጾም የበረቱ ሊሆኑ ይገባል። ባይሆኑ እንኳን ቤተሰቦች አቅማቸው በቻለው መንገድ ጾምን ሊለማመዱና ሊያደርጉት ይገባል። በሚችሉት ሰዓት በሚችሉት ጊዜና መንገድ ሁሉ ለጾም ራሳቸውንና ለጸሎት ለተግባራዊ ክርስትና ሕይወት ራሳቸውን ማዘጋጀት አስፈላጊ ነው ውድ ቤተሰቦች። ስለዚህ በጾም ራሱን የሚገዛን ሰው አጋንንት እጅጉን ይፈራሉ ማለት ነው። ሰባተኛውና የመጨረሻው እኔ እነዚህን የማቀርበው የራሴን ሐሳቦችና ይሆናል ብዬ የማስበውን አባቶች ያስተማሩትን ትምህርት ነው የማቀርበው። እናንተ ደግሞ ብዙ ነገሮች ስለሚኖሩ ከዚህ አሁን ከሚጠቅሳቸው በጣም ብዙ ነገሮች ይኖራሉ። እነዚህ ግን ዋና ዋና ነገሮች ናቸው። የእናንተን ሐሳብ ግን በኮሜንት ላይ ብትጽፉ ደስ ይለኛል። ሁላችሁም የምታውቁትን የምትረዱትን ነገር በኮሜንት ላይ መጻፋችሁን እንዳትረሱ። ሰባተኛው ለዚህ ትምህርት የመጨረሻው ለንስሐ አባቱ የሚታዘዝ ሰው ነው። አስተውሉ ውድ ቤተሰቦቼ፣ ዛሬ ብዙዎቻችን ለንስሐ አባት እንታዘዛለን ወይ? ንስሐ አባት የሚያዙንን ነገር እንፈጽማለን ወይ? ንስሐ አባቶቻችን አድርጉ ብሎ የሚነግሩንን ነገር እናደርጋለን ወይ? ለንስሐ አባት የመታዘዛችን መንገድ እንዴት ነው? ከንስሐ አባት ጋር ያለን ህይወታችን እንዴት ነው? ስለዚህ ለንስሐ አባቱ የሚታዘዝን ሰው አጋንንት እጅጉን ይፈራሉ። የንስሐ አባት ይህንን አድርጉ ብለው የነገሩንን ነገር የሚፈጽሙ ሰዎችን አጋንንት እጅጉን ይፈራል ማለት ነው። የተሰጣቸውን ቀኖና በአግባቡ የሚፈጽሙ ንስሐ አባት በጠሯቸው አድርጉ ተብሎ በታዘዙበት ቦታ ሁሉ የሚገኙ የሚታዘዙ ሰዎችን መታዘዝ ከመስዋዕትነት ይበልጣል ይባላል አይደል? ስለዚህ ይህንን በጣም የሚያደርጉ ሰዎች አጋንንት እጅጉን የሚፈሯቸው ሰዎች ናቸው ማለት ነው። ስለዚህ ለንስሐ አባቱ የሚታዘዝን ሰው አጋንንት ይፈራል። አጋንንት እኔ አውቃለሁ የሚልንና በራሱ መንገድ የሚሄድን ሰው በቀላሉ ያጠምዱታል። ነገር ግን ራሱን ዝቅ አድርጎ ለንስሐ አባቱ ምክርና ተግሣጽ የሚገዛን ሰው ሰይጣን ሊያታልለው በጭራሽ አይችልም። መታበይ ወይም ደግሞ በራሴን ነገር ይፈጽማለሁ ብሎ ራሳቸውን ከፍ የሚያደርጉ ነገሮችን ሁሉ በራሴ ላይ የሚፈጽሙ የሚሉ ሰዎች
ውስጣቸው የሆነ ነገር እንዳለ በጣም መጠራጠርና ማወቅ ያስፈልጋል። ምክንያቱም በመታበይና እኔ ያውቃለሁ በሚል ሰበብ ውስጥ ዲያብሎስ ውስጣችን ተቀምጦ የማንፈልገውን ነገር ስለሚያስፈጽመን በጣም መንቃት አስፈላጊ ነው። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ከቁጥር 17 ላይ እንዲህ ይላል፣ ለሚመራችሁ ታዘዙና ተገዙ፣ ለሚመራችሁ ታዘዙና ተገዙ፣ እነርሱ ስለ ነፍሳችሁ ይተጋሉና ይላል። መታዘዝ፣ መገዛት እግዚአብሔር አምላካችን የነገረን መንገድ ነው። ስለዚህ ይህንን የሚፈጽሙ ሰዎችን አጋንንት እጅጉን ይፈራሉ። በተለይም ለንስሐ አባቶቻቸው የሚታዘዙ ለአባቶች፣ ለመምህራን፣ ለቤተ ክርስቲያን ውስጥ ለሚገኙ አባቶች፣ ለማንኛውም ሰው ለትልቁም ለትንሹም የሚታዘዙን ሰዎች አጋንንት እጅጉን ይፈራሉ ማለት ነው እና አንድ ቅዱስ አባታችን ዶሮቴዎስ የሚባሉ አባታችን እንዲህ ይላሉ፣ የራሱ መካሪ ያለው ሰው በሰይጣን አይሸነፍም። ሰይጣን የሚሰለጥነው መሪና መካሪ በሌለው ሰው ላይ ብቻ ነው ይሉናል። በረከታቸው ይደርብን። ስለዚህ በንስሐ አባት ምክርና መንገድ ውስጥ የሚሄዱ ሰዎች፣ በንስሐ አባት የሚመሩና የሚታገዙ ሰዎች በነፍስ አባት ስለዚህ የንስሐ አባት የክርስቶስ ምሳሌ ናቸው። ስለዚህ በዛ መሪትና በዛ መንገድ የሚሄዱ ሰዎች በአጋንንትና በዲያብሎስ ሊሸነፉ ሊወድቁ አይችሉም። ለምን? መካሪ መሪ ያላቸው በየት አቅጣጫ መሄድ እንዳለባቸው የሚያሳዩ። ምክንያቱም ካህናት የክርስቶስ ምሳሌ ናቸው ብያለሁ። ጨለማውን አያሳዩም ብርሃኑን እንጂ፣ ጠማማውን አያሳዩ መልካሙንና ቀናውን መንገድ ስለሚያሳዩ ማለት ነውና እንግዲህ እነዚህ 7 አይነት ሰዎች አጋንንት እጅጉን የሚፈሯቸውና የሚሸነፉባቸው ሰዎች ናቸው። ወይም ደግሞ አጋንንት እጅጉን የሚፈሯቸው እነዚህን ኳሊቲ፣ እነዚህን ባህሪያት፣ እነዚህን ስነ ምግባር፣ እነዚህን ነገሮች የያዟቸውን ሰዎች አጋንንት እጅጉን ይፈራሉ። ውድ ቤተሰቦች፣ ስለዚህ አጋንንት የሚጠሉት አንተን ሳይሆን በአንተ ውስጥ ያለውን የክርስቶስን ጸጋ ነው። በትህትና በንስሐ በጸሎትና በቅዱስ ቁርባን ከጸና ሰይጣን በአንተ ፊት ኃይል የሌለው ምስኪን ይሆናል። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሸሻል ይላል የያዕቆብ መልእክት ምዕራፍ 4 ከቁጥር 7። እኔም እላችኋለሁ ዲያብሎስን ተቃውሙ፣ ወደ እግዚአብሔር ቅረቡ፣ እኔም ወደ እናንተ ቀርባለሁ። ስለዚህ ዲያብሎስን ስንቃወም ከኛ እናርቋለን፣ ወደ እግዚአብሔር እንቀርባለን። የምንቃወመው ዲያብሎስን የምንቃወመው በክርስቶስ ስም ስለሆነ ማለት ነው። መጽሐፍ ቅዱስ እንደሚነግረን እዚህ ጋር እንደሚያሳየን የያዕቆብ መልእክት ምንድነው ያለው? ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ፣ ከእናንተም ይሻል። ለእግዚአብሔር በመገዛት ውስጥ ሆነን፣ ለእግዚአብሔር በመኖር ውስጥ ሆነን፣ ከእግዚአብሔር ጋር ሆነን ለእግዚአብሔር በመመርከክ ለእግዚአብሔር በመታዘዝ ዲያብሎስን ስንቃወም ከኛ ይርቃል። እኛ ግን ወደ ማን እንቀርባለን? ወደ እግዚአብሔር እንቀርባለን ማለት ነው። ስለዚህ ሁላችንም ይህንን ልናደርግ ይገባል። ስለዚህ ዲያብሎስ ከሚፈራቸውም ደግሞ አጋንንት ከሚፈሯቸው ሰዎች ውስጥ እነዚህ ከላይ የተጠቀሱት 7 ሰዎች ወይም 7 አይነት ኳሊቲ ያላቸው ሰዎች በጣም ዲያብሎስ አጋንንት እጅጉን የሚፈራቸው ሰዎች ናቸው። አንደኛ ትሑት የሆነን ሰው ወይም ደግሞ the humble person የምንለውን፣ ሁለተኛው ኃጢአቱን የሚናዘዝ ለንስሐ አባቱ ኃጢአቱን የሚናገር ንስሐ የሚገባን ሰው፣ ሶስተኛ ዘወትር የኢየሱስን ስም የሚጠራ ሰውን አጋንንት እጅጉን ይፈራሉ። በቅዱስ ቁርባን ከጌታ ጋር ህብረት የሚፈጥር የሚዋሃድን ሰው፣ አምስተኛው ይቅር ባይና አፍቃሪ የሆነን ሰው፣ በጾም ራሱን የሚገዛ ሰው፣ ስድስተኛ፣ ሰባተኛው ደግሞ ለንስሐ አባቱ የሚታዘዝን ሰው አጋንንት እጅጉን ይፈራሉ። እናንተ ደግሞ ተጨማሪ አለ ይሄ ነገር ቢሆናል ብላችሁ የምታስቡትን በኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። ጥያቄ ካላችሁ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የቅዱሳን አባት የእኛም አምላክ እግዚአብሔር አምላካችን በእውነት ስሙ በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ቀሪውን ጊዜያችንን ሁሉ ይባርክልን እግዚአብሔር አምላካችን። በሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ፣ ቤተሰቦቼ፣ ኤርትራውያን ኢትዮጵያውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።